ቻሃል ተመልካቾቻችን ሁለት ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ነው መሰለ ገብሩ ነኝ ኢህአዴግ ወደ ውህደት የሚያደርገው እንቅስቃሴ እንደ ፓርቲ የፈጸማቸውን ጥፋቶች ለማረም እንደሚያስችለው ተገለጸ ውህደቱ በዋነኝነት የዜጎችን የዲሞክራሲ ጥያቄ ለመመለስ ጥሩ ሁኔታዎችን እንደሚፈጥር ምሁራኑ አክለዋል ተመስገን ሽፈራው አነጋግሯቸዋል ኢህአዴግ ምክር ቤት የውህድ ፓርቲ ሐሳቡን እውን ለማድረግ በርካታ ስራዎችን እየሰራ ስለመሆኑ ይነሳል በፓርቲው ውህደት ዙሪያም የተለያዩ ሐሳቦች ሲንጸባረቁ ይስተዋላል በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህርና የህግ ባለሙያ የሆኑት አቶ ስሜነ ኪሮስ እንደሚያስረዱት ኢህአዴግ አሁን ላሳካው ነው ብሎ የሚሰራው የፓርቲው ውህደት ከአጋር ድርጅቶች የእኩልነት ጥያቄ በላይ የህዝቦች ዲሞክራሲያዊ ጥያቄ ነው ይላሉ አንደኛ የፓርቲ አደረጃጀቱን በጎሳ አረገው አንተ ከሌንቶ ወክላለ አንተ ከሌንቶ ወክላለ አንተ ከሌንቶ ወክላለ ተባሉና ተቀመጡ ኦፍ ኮርስ የሆነ እየተቦዳደኑ ነው የተቀመጡት ከዛ በጎሳ ከሆንክ ከጎሳ አትወጣም በክልል ከሆንክ ከክልል አትወጣም ስለዚህ ኢህአዴግ ጮሌ ነው አራቱን ዋና የሚባሉትም ማለት ነው እነሱም ብቻ አሰባስበና ራሱን ብሎ አሰባስበው አይደለም ሰርቷቸው ነው እና እነኚህ ነገሮች አሉ ስለዚህ የእኩልነት ጥያቄ ሲነሳ ምንድነው እኛ ላዩን ስለምናየው ነው ውስጡን ጠለቅ ብለን ስናየው የእኩልነት ጥያቄ አይደለም በመሰረታዊነት የዲሞክራሲ ጥያቄ ነው የኛ ድምጽ ጥያቄ ነው የነኛ ክልሎች ጥያቄ አይደለም የዜጎቹ ድምጽ ነው እስካሁን የነበረው ኢህአዴግ ጠንካራ ተፎካካሪ እንዲኖር ቢያደርግ ኖሮ የውህደቱ ጉዳይ አሁን ትኩረት በተሰጠው ልክ የሚነሳ ጉዳይ ሆነም ነበር የሚሉት መምህር ስሜነ የኢህአዴግ መዋሃድ መፈለግ ፓርቲው እንደ መንግስት እስካሁን በአገሪቱና በህዝቡ ላይ የሰራቸውን በደሎችና የጥፋት ታሪኮቹን ለመቀየር መፈለጉን የሚያመላክት ነው ይላሉ ለመቆየት የሚያደርገው ጥረት ብቻ ሳይሆን ታሪኩንም አብሮ ለማራገፍ የፈለገ ይመስለኛል እዚህ ሀገር አስቀያሚ የሚባሉ ወንጀሎች ተፈጽመዋል ዘር ማጥፋትን በሰው ልጆች ላይ የሚፈጸሙ ወንጀሎች በሙሉ ተፈጽመዋል በሰው ልጅ ታሪክ 10 የሚባሉ ከባድ ወንጀሎች አሉ ተራ ቁጥር 1 እና 2 ያሉት እነኚህ ሁለት ወንጀሎች ናቸው እነኚህን የፈጸመው ኢህአዴግ ነው ኢትዮጵያ ውስጥ የናንተ ቴሌቪዥንም ቢሆን በሪፖርታጅ መልክ ያቀርባቸው ትልልቅ የሚባሉ ሙስና ወንጀሎች እዚህ ሀገር ተፈጽመዋል ዘግናኝ እሱን የፈጸመው ኢህአዴግ ነው ስለዚህ ኢህአዴግ እለወጣለሁ ሲል ይሄንን ታሪኬን መሄድ ፈልጋለሁ ማለቱ ነው የምረዳው ኢህአዴግ ባሰበው መልኩ የውህደቱ ጉዳይ ቢሳካለት በፓርቲ ውስጥ መከባበርን ከማምጣቱም በላይ ለህዝቡ ተከባብሮና አብሮ መኖር የሚጨምረው ቁም ነገር ይኖራል ብለው እንደሚጠብቁም መምህር ስሜና ይገልጻሉ ውህደቱ ለፖለቲካ ምህዳሩ በተለይም ለተፎካካሪ ፖለቲካ ፓርቲዎችም አሪያ ሊሆን እንደሚችል ያስረዳሉ መጣመሩን አስበው ቢሳካለት ጥሩ ነገር ይኖራል በየማስበው ሁለት ነገር ነው አንድ ለራሱ ኢህአዴግ ጥሩ ነው ለራሱ ጥሩ የሚሆንበት ምንድነው ቅድም እንዳልኩት ያንን መጥፎ ነገሩን እንትን ይላል የታሪክ መጽሐፍት በሙሉ ሲጻፉ ከዚህ በኋላ ከዚህ ነው የሚጀምረው የሱ ታሪክ ቀደም ያለው ይቀርለታል በያስባለሁ ሁለተኛ በውስጣቸው ትንሽ ያቻነት ስሜት የመከባበር ስሜት የመተባበር ስሜት ይፈጥራል በያስባለሁ የኢትዮጵያ ፌደራሊዝም በዋናነት በኢህአዴግ ላይ የተመረኮዘ ስለሆነ እነሱ የሚከባበሩ ከሆነ ክልሎቹን ወደ መከባበር ይወስዳል በያስባለሁ የተለያየ ቋንቋ እየተናገሩ እየተግባቡ አንድ ላይ መኖርና መስራት መቻላቸውን ዜጎች ሲያዩ የተሻለ ይሆናል ግን ለሌሎቹ ተፎካካሪ ፓርቲዎችም እንዴት ተቀናጅቶ ኃይል ማግኘት እንደሚቻል ትልቅ ልምድ ይሰጣቸዋል የውህደቱ ጉዳይ ባይሳካ ኢትዮጵያውያን ተባብረን መስራት ላለመቻላችን ማሳያ ይሆናል የሚሉት የህግ መምህሩ አቶ ስሜነ ኪሮስ ኢህአዴግ እንደ መንግስት ራሱን ለማስቀጠልና ታሪኩን ለማደስ ግን ውህደቱ እንደሚረዳው አንስተዋል በምክር ቤት ያየ ነው ኢህአዴግ የሁሉ ፓርቲ ነው አሁን
አጋር ድርጅቶች እዚህ ያላችሁ እንደምታዩት ኢህአዴግ ትናንት እንዳያችሁት ይሰዳደባል፣ ይነጋገራል፣ ይወቃቀሳል፣ ከዛ ደግሞ ይስማማል። ይሄ በምን ያክል ፍጥነት በአጋር ድርጅቶች ካልቸር ሊሆን ይችላል የሚለው እንቅፋት ነበር እስካሁን ድረስ። አሁን ያሰብነው ምንድነው? ይሄ ጉባኤ አቅጣጫ ይስጠን። ባለፉት 6 ወራት አልቻለም። የተጠኑ ጥናቶች አሉ። አቅጣጫው ምንድነው? ምክር ቤት ስልጣን ሰጥተነዋል። በአመት ተኩል በ2 ዓመት በቻለ ጊዜ ከጨረሰ ጥናቱ አፕሩቭ አድርጎ ወደ አንድ ፓርቲ ያሸጋግር የሚል ጉባኤ ለምክር ቤት ስልጣን ሰጥቶ ምክር ቤት የጀመረውን ጥናት አጥንቶ ሲጨርስ ለ6 ወር ወይም ዓመት ተኩል ከጉባኤ በፊት ካልቻል በሚቀጥለው ጉባኤ ፋይናል አድርገን አንድ ፓርቲ ሆነን እንመጣለን ማለት ነው። ሳናጠናው ከሆነም ችግር እንዳያመጣ ነው። እስከዚያ ድረስ ግን ጥናቱ 2 ወርም 10 ወርም የሚፈጅ ከሆነ እንደባለፈው ንግግር ብቻ እንዳይሆን ጉባኤው ከፈቀደ ከዛሬ ጀምሮ የአጋር ድርጅቶች ቸርማንና ፕሬዝዳንቶች የኢህአዴግ ስራ አስፈጻሚ አባል በ3 ወር የሚያደርጉ ስብሰባ ላይ ገብተው ስብሰባ እንዲያደርጉ እስከዛሬ አያደርጉም ነበረ። የምክር ቤት የኢህአዴግ ምክር ቤት በ6 ወር የሚካሄደው ደግሞ ከዚህ ቀደም ቸርማንና ፕሬዝዳንት ተሳተፉ ነበር። አሁን እስከ 5 ስራ አስፈጻሚ ከሁሉም አጋር ፓርቲ ምክር ቤት እንዲሳተፍና ስሩ ታይም ካልቸራችን እንዲለማመድ ልክ ስንጨርስ ሚክስ ስናደርግም አንቸገርም ማለት ነው። ይሄን ጉባኤ ከፈቀደልን ከዛሬ ጀምሮ ቸርማኖቹን እንደዛ ለማድረግ ፍላጎት እና አጋር ድርጅቶችም ከምን ጊዜውም በላይ የእናንተን ወደኛ መቀላቀል እኛ የምንፈልገው አጋር ድርጅቶችም ምርጥ መሪዎች ወደፊት ማምጣት የጀመሩበት ህግ ላይ ኢሹ ያለባቸው አካባቢ የህግና ለማረጋገጥ ሰፊ ስራ እየሰሩ ስላሉ በሙሉ እምነት አብረን መታገል እንችላለን። እናንተም የፕሬዝዳንት አባል ሆናችሁ እናንተም ቸርማን ሆናችሁ በእናንተ ለመመራትም ፍላጎትና ዝግጁነት ያለ መሆኑን በዚሁ አጋጣሚ ለመግለጽ ነው። ጥያቄ ስታነሳ ዜናዎቻችን እንደቀጠሉ ናቸው። የኢህአዴግ አባል ድርጅቶች መዋሃድ ፓርቲውን የተጠናከረ ቁመና እንደሚያላብሰው የሐዋሳ ዩኒቨርሲቲ ምሁራን ተናገሩ። ተቃዋሚ ፓርቲዎችም ቢሆኑ ዓላማቸውን በተሻለ መልኩ ለማሳካት በየፈርጃቸው ሊሰባሰቡ እንደሚገባ ጠቁሟል። ኬኔዲ አባት ጊዜው እየተቃረበ በሚገኘው በቀጣዩ የኢትዮጵያ ሀገራዊ ምርጫ ለመሳተፍ በርካታ የፖለቲካ ፓርቲዎች በዝግጅት ላይ መሆናቸው ይታወቃል። በሐዋሳ ዩኒቨርሲቲ የህግ መምህር የሆኑት ተባባሪ ፕሮፌሰር ዳንኤል በኃይሉ እንደሚሉት ታዲያ የፓርቲዎቹ ቁጥር መብዛቱ ለምርጫ ሂደቱም ይሁን ለመራጩ ህዝብ አስቸጋሪ እንደሚሆን ይገልጻሉ። የፓርቲዎች ቁጥር መጠን ሲል ጥሩ ነው። አንደኛ ለማኔጅመንትም ይቀላል። ምርጫውንም ለማድረግ ለማህበረሰቡ ምርጫውን ለሚያስተዳድረው አካልም ይህንን መርቶ ለሚያሻግረው የመንግስት አካልም ስልጣን እንኳን ባይቀጥል በጣም የሚቀለው ነገር ነው። 100 ምናምን ፓርቲ ይዘህ ይህንን ለማስተዳደር ተቸግራል። አሁን ያለው የምርጫ ህግ እንኳን የተወሰነ ቁጥር ይዛችሁ ነው ሲል አብዛኞቹ ተቸግረዋል። ይሄ ማለት በጣም ጥቃቅን ፓርቲዎች ናቸው ያሉት ማለት ነው። በገዢው ፓርቲ በኢህአዴግ ዙሪያ በተለየ ትኩረት ሀሳባቸውን የሰነዘሩት ተባባሪ ፕሮፌሰሩ ፓርቲው ቢዋሃድ ጠንካራ ቁመና ሊያላብሱት የሚችሉ ጠቀሜታዎችን እንደሚያተርፍ ይናገራሉ። ኢህአዴግ እንግዲህ 4 እግሩን አሰባስቦ ወደ አንድ ውሁድ የሚመጣ ከሆነ አንደኛ በራሱ ውስጥ አግላይ የሆነ ፓርቲ ነው። ምክንያቱም ግንባር ይልና ሌሎቹን አጋር ይላቸዋል። ይሄ አገራዊ ፓርቲ መሆኑ እኔ በተለይ ትልቁ አድቫንቴጅ የሚመስለኝ የገሌ ብሔር ካልሆንኩ የዚህ ፓርቲ አባል አልሆንም የሚለውን ነገር ያቆመውና አገራዊ ያደርገዋል። ለዚህም ተባባሪ ፕሮፌሰር ዳንኤል የሌሎች ሀገራትን ተሞክሮ በተምሳሌትነት ያነሳሉ። ለምሳሌ ቻይና ውስጥ እንዳለው የኮሚኒስት ፓርቲ እንደው ለጠላቱም ለወዳጁም ጠንካራ መሆኑን የሚክድ የለም። ከፕሮግራሙ ጋር ለተስማማ ላተስማማ ትችላል። ግን አብዛኞቹ የቻይና ምሁራን ላይ የተሰራ ምርምር ሲጠየቅ ከፕሮፌሰሮች አቅም 80% ይሄ ፓርቲ የሚያደርገው ነገር ለሀገር ይበጃል ብለው የሚያምኑ ሰዎች ናቸው።
ይሄን እንዲህ አይነት ጥያቄ ቢጠየቅ ኢህአዴግ ላይ ምን ያህሉ እንደዚህ አይነት ባች ሊያደርጉለት ይችላል ምን ያህሉ እንደዚህ ምስክርነት ሊወጡለት ይችላሉ የሚለውን ጥያቄ መጠየቅ ይቻላል ውህዱ ነው ግን ጠንክሮ ከወጣ የነገሌ የሚለው ነገር ይቆምለታል ተቃዋሚ የፖለቲካ ፓርቲዎችም ቢሆኑ በየፈርጃቸው ቢሰባሰቡ አላማቸውን በተሻለ መልኩ ሊያሳኩ እንደሚችሉ ይገልጻሉ ጠንከር ብለው ተቃዋሚዎችም አንድ ላይ ፕሮግራማቸውን አሰባስበው አብዛኞቹ ፕሮግራማቸው ጠብ ያለው አይመስለኝም እንደ ሰዎቹ እርስ በርስ ስለማይግባቡ ካልሆነ በስተቀር የሲዳማ አርነት ንቅናቄ ሰብሳቢ የሆኑት ዶክተር ሚሊዮን ቱማቶም በዚህ ሐሳብ ይስማማሉ እኛ እንደኛ አሁን ከሆነ አሁን የነሲያን የመድረክ አባል ነን ግንባር ፈጥረን እየሰራን የነበረበት ሁኔታ ነው ያለው ምንድነው ትናንሽ ልዩነቶችም ካሉ ያንን በመያዝ አብሮ ለሀገር ልማት በአንድነት መሰለፍ የሚል ነው ኢህአዴግ አንድ ወጥ ፓርቲ የመሆኑን አቅጣጫ ከዚህ በፊት በኢህአዴግ ስብሰባዎች አቋም የተወሰደበት ጉዳይ ሲሆን ወቅቱ ሲደርስ እንደሚፈጸም ነበር የተቀመጠው አጋር ድርጅቶች ጋር አጋርነት የሚለውስ እስከመቼ ድረስ ነው ኢህአዴግን ወደ ውሁድ ፓርቲ የማሸጋገሩ ጉዳይ ማን ያንሳው የሚለው ነው ግን ይሄ ጉዳይ 22 ዓመት አልፎናል ባጋርነት ይዘናቸው ያለውን እንቀፍ ስንል አሁን ያለውን ኢህአዴግ ፕሮግራም ይዞ መሄድ ማለት ላይሆን ይችላል ብዙ አማራጮች ሊታዩ ይችላሉ አጋር ድርጅቶቻችን ኢህአዴግን ሊቀላቀሉ የማይችሉበት አንድ መሰረታዊ ምክንያት አለ እነዚህ አጋር ድርጅቶች የሚሰሩባቸው ህብረተሰቦች በአብዛኛው አርብቶ አደር አካባቢዎች ናቸው የአርብቶ አደር አካባቢዎች ከመሆናቸው ጋር ተያይዞ ለአቤታዊ ዲሞክራሲ የሚሆን ማህበራዊ መሰረት የለም ማህበራዊ መሰረቱ በሌለበት አቤታዊ ዲሞክራሲያዊ ድርጅት ይኖራል ብለን መገመት አንችልም ማህበራዊ መሰረቱ እስኪፈጠር ድረስ በዚህ አካባቢ አጋሮች እንጂ አቤታዊ ዲሞክራሲ ድርጅቶች ሊኖሩን አይችሉም በኢትዮጵያ በተለያዩ አካባቢዎች ያጋጠሙ ሰው ሰራሽና ተፈጥሯዊ ችግሮች መሰረታዊ የአገልግሎት ደራሽነት እድገት ላይ አሉታዊ ተጽዕኖ መፍጠራቸው ተገለጸ የፌዴሪ ገንዘብ ሚኒስቴር ከዓለም ባንክና ከሌሎች ለጋሽ ድርጅቶች ጋር በመተባበር በኢትዮጵያ ያለውን መሰረታዊ አገልግሎት አሰጣጥ የሚገመግም መድረክ እያካሄደ ነው ተመስገን ንብረት የመክፈቻ ፕሮግራሙን ተከታትሎ የሚከተለውን ዘገባ አሰናድቷል የገንዘብ ሚኒስቴር ከዓለም ባንክ ከአፍሪካ ልማት ባንክ ከአውሮፓ ህብረትና ከሌሎች ግብረሰናይ ተቋማት ጋር በመተባበር በኢትዮጵያ ያለውን መሰረታዊ የአገልግሎት አሰጣጥ የሚገመግምበትን የምክክር መድረክ በአዲስ አበባ ጀምሯል ከለጋሽ ድርጅቶችና ከሀገሪቱ መንግስት በተገኘ ገንዘብ በትምህርት በጤና እንዲሁም በውሃና ፍሳሽ ዘርፍ ባለፉት 6 ወራት የተከናወኑ ዋና ዋና ተግባራትም ቀርበዋል ለጋሽ ድርጅቶች ያወጡት ገንዘብ ለታለመለት ዓላማ መዋሉን በራሳቸው መንገድ ፕሮጀክቶች የሚሰሩበት ቦታ ድረስ ሄደው እንደሚያረጋግጡ የተናገሩት የገንዘብ ሚኒስትር ዴታው አቶ አድማሱ ነበበም ውይይቱ ያለውን ነባራዊ ሁኔታ በመረዳት ቀጣይ የትኩረት አቅጣጫዎችን ለማስተካከል እንደሚረዳ ጠቁመዋል በሪፖርት የሚቀርቡ መረጃዎችን እውነታነት የሚያረጋግጡ ተቋማት መኖራቸውንም ሚኒስትር ዴታው ገልጸዋል ለምሳሌ ትምህርት ይሄን አረኩ ብሎ ሲያቀርብ ኢንዲፔንደንት ቬሪፋየር ማለት ይሄንን የሚያረጋግጥ አካል ደግሞ መድበናል አንዱ ለምሳሌ ሲኤስኤ ነው ሴንትራል ስታቲስቲካል አውቶሪቲ ሄዶ ቼክ አርጎ ሰርቬይ አርጎ ልክ ነው ዴሊቨር አርገዋል ስሎ ማረጋገጫ ሲሰጥ ነው ወደዛ ኦፋግ አለ የኦዲተር ጀነራልም እንደዚሁ አንዱ አረጋጋጭ ነው ማለት ነው ስለዚህ እነዚህ ከውጤት ጋር እንደድሮ ዝም ብሎ
ጨረስን ሪፖርት ሳይሆን ውጤቱን እያስመዘገብን የቅንጅታዊ አሰራር አለመዳበር የፋይናንስ ጥረትና የጸጥታ ችግርም የጤና የትምህርትና የውሃ ተደራሽነት እንዲሁም ጥራት ላይ ከፍተኛ ተጽዕኖ ማሳደራቸው ተጠቁሟል። ባለፉት ዓመታት በአገሪቱ ውስጥ የነበሩ ተፈጥሯዊና ሰው ሰራሽ ችግሮች እንደ አንድ ችግር በተለይ መጠነ ማቋረጥን ከመጨመር አኳያ ላይ ከክፍል ክፍል መሸጋገር ምጣኔን በመቀነስ በኩል የትምህርት ማቋረጥን ከፍተኛ በማድረግ በኩል ላይ የራሳቸው የሆኑ ችግሮች ነበሩ። ይሄም ማለት ምን ማለት ነው? ግጭቶች ነበሩ። በተለያየ አካባቢ ላይ በርካታ ተማሪዎች ከትምህርት ቤት ውጭ እንዲሆኑ የተደረገበት ሁኔታ ነው ያለው። ድርቅ የነበረባቸው አርብቶ አደር አካባቢዎች ነበሩ። ያም የራሱ የሆነ ተጽዕኖ አሳድሯል። ጎርፍ የነበረባቸው አካባቢዎች ነበሩ። እነዚህ መሳሰሉ ችግሮች የራሳቸውን አስተዋጽኦ አሳርፈዋል። በመንግስት ተቋማት መካከል ቅንጅታዊ አሰራርን ለማዳበር በማሰብም ሰርቶ ማሳያ የሚሆን አንድ ወረዳ መመረጡ ተገልጿል። አንድ ወረዳ ተመርጣ በሱ ላይ 15 ዘርፍ ሚኒስትሪዎች በጋራ እየሰሩ ነው ያሉት። እነዚህ ዘርፍ ሚኒስትሪዎች አይበልጥ ግንብቾ የምትባል ወረዳ ነው የተመረጠችው። በዚህ 6 ወር ውስጥ ሁሉም ኮንትሪቢዩት አድርገው የተሻለ ፐርፎርማንስ ለማምጣት እየተሰራ ነው ያለው። እንግዲህ ይሄንን ካየን በኋላ ይሄንን የተማርነው ሌሰን ለአገሪቷ በሙሉ ለመውሰድ ታሳቢ ተደርጓል። በአውስትራሊያ ልማት ኮርፖሬሽን የአዲስ አበባ ቅርንጫፍ አስተባባሪ የሆኑት ስቴፈን ላባችም ባለድርሻ አካላትን ያሳተፈ ምክክር መደረጉ የጋራ እቅድ ለማውጣትና መሰረታዊ አገልግሎት ዘርፉን ለማሳደግ ጉልህ ሚና እንደሚኖረው ይናገራሉ። በአንድ ላይ ተባብረን የጋራ የድርጊት መርሃ ግብር መቅረጽና መሰረታዊ የአገልግሎት ዘርፍን ማሳደግ እንድንችል የምክክር መድረኩ ጉልህ ሚና ይኖረዋል። ለ3 ቀናት የሚቆየው የምክክር መድረኩ መሰረታዊ አገልግሎቶችን ማዳረስና የአገልግሎት ጥራትን ማሳደግ የሚቻልባቸውን ተጨማሪ መንገዶች ያመላክታል ተብሎም ይጠበቃል። ባህላዊ የእርቅና የግጭት አፈታት እሴቶች በማህበረሰቡ ዘንድ ያላቸው ሚና እንዳይደበዝዝ ለትውልድ ማውረስና ማሳወቅ እንደሚገባ አስጠቆመ። የሲዳማ የጎሳ መሪዎች ባህላዊ የእርቅና የአብሮነት ኮንፈረንስ በሐዋሳ እያካሄዱ ነው። ሚካኤል ገዙ ተጨማሪ ዘገባ አለው። በሐዋሳ ጉዱማሊ እየተባለ በሚጠራው ስፍራ የተካሄደው ባህላዊ የእርቅ የሰላምና የአብሮነት ኮንፈረንስ በሲዳማ ብሔር የጎሳ መሪዎች የተዘጋጀ ነው። ሐምሌ 11 2011 በሲዳማ ዞን አንዳንድ አካባቢዎች ተከስቶ በነበረው ሁከት ምክንያት ጉዳት መድረሱን ተከትሎ በዞኑ በተለያዩ ከተሞች ቀደም ባሉት ጊዜያት የይቅርታና የእርቅ ስነ ስርዓቶች ሲካሄዱ ቆይተዋል። አሁን የተዘጋጀው የእርቅ ስነ ስርዓትም ይቅር በመባባል የተፈጠረውን ቁርሾ በባህላዊ ስርዓት ለመፍታት ታስቦ መዘጋጀቱን የጎሳ መሪዎች ገልጸዋል። መላ በሲዳማ መሃል ያሉ ሞቴዎች፣ አባገዳዎች፣ ወማዎች በአንድነት ሆነን በባህላችን መሰረት አንድ ሰው ካንድ ቅራኔ ሳይ እንዳይኖር ይህንን በሰላም እንዲፈጸም መልእክት ለማስተላለፍ ነው። ከዚህ በፊትም የሆኑ ቅራኔዎችም ያሉትን ዛሬ በይቅርታ ጨርሶ በሰላም ወደፊት እንዲኖር ነው እርቁ። ከእንግዲህ ወዲህ በሰላም እንዲኖር እርስ በራሳችን ማባላት የለም። ከጋር ጀምሮ ሴትም ሆነ ወንድ አዋቂም ሆነ ሽማግሌ ሁሉ በአንድ ሆነን እንስራና የሚመጣንን ሁሉ እንቀበልና እንስራ። ጭቅጭቅ ልማት አይደለም። ጭቅጭቅ ኪሳራ ነው። ጭቅጭቅ ማመጣ ነገር የለም፣ ደህንነት ያመጣል። አሁን ከእንግዲህ ወዲህ ዛሬ ያ እርሙስ ለቦታ ከዛ ከጭቅጭቁ ወተን በሰላም እንድኖር ሰርተን እንሩን። ስራችን ወደ ልማት ይሁን። ጠቅላላ የሲዳማ ውስጥ ያለው ህዝብ ከሲዳማ ጋር ማርና ወተት ሆኖ አንድ ላይ እንድኖር ይሄንን ለማስተባበርና ለማስታረቅ ለወደፊት ሰላም እንድንኖር ሰላም እንደሰፈን እያሰበን ነው። ለግጭት የሚዳርጉ ሁኔታዎችን በመነጋገርና በሰላማዊ መንገድ የመፍታት ልምድን ማጎልበት እንደሚገባ የተገለጸ ሲሆን ባህላዊ የእርቅና የግጭት አፈታት እሴቶች በማህበረሰብ ውስጥ ያላቸው ሚና እንዳይደበዝዝም ለትውልድ ማውረስና ማሳወቅ ያስፈልጋልም ተብሏል። ይህንን ባህላዊ እሴታችንም ተረክበው እነሱም ለመጪው ትውልድ እንዲያስተላልፉ ይህንን መልእክት ለማስተላለፍና እንደ ትምህርትም አድርገን ይህንን ነው እያስተላለፍን ያለ ነው ለወጣቱ ትውልድ። እኛ ከአባቶቻችን ያወረስነውን እሴት አሁን ለነሱ ያዋረስ ትምህርት እየሰጠናቸው
በዚህ እንዲቀጥሉ ለማድረግ ነው። በቀጣይም የጎሳ መሪዎቹ በየአካባቢያቸው ካሉ የህብረተሰብ ክፍል ጋር በሰላም ዙሪያ የሚመክሩና ውይይት የሚያደርጉ እንደሚሆንም ተናግረዋል። አሁን እዚህ የመጣው ብቻ ሳይሆን እዛ ቤት የቀረው ብዙ ህዝብ አለ። እነሱን በየቦታውን በየማመሩ እያስተማረን ስተቱን እያረመን አሁን ወደ ሰላም መንገድ ለመራመድ ቃል ገብተናል። ያለው አካባቢውን ለማስተምር አሁን ዝግጁ ነን። የፊታችን ህዳር 10 የሚካሄደው የሲዳማ በክልል የመደራጀት ህዝበ ውሳኔ አሁን በታየው ሰላማዊ ሂደት ቀጥሎ እንዲጠናቀቅ ሁሉም በያለበት የሚጠበቅበትን ኃላፊነት እንዲወጣም የጎሳ መሪዎቹ መልእክት አስተላልፈዋል። የሲዳማ ውሳኔ ህዝብ ሲደረግ የዜጎች መብት እንዳይጣስ ሁሉም የጸጥታ አካላት በህግ የተሰጣቸውን ኃላፊነት በአግባቡ እንዲወጡ ጥሪ ቀረበ። ውሳኔ ህዝብ ማለት ተለያይቶና ተነጥሎ መኖር አለመሆኑን በመገንዘብ ኢትዮጵያን ለረጅም ጊዜ ያቆዩትን አብሮነት ሊያጠናክሩ እንደሚገባም ተገልጿል። በዚህ ጉዳይ ላይ ያተኮረ ስልጠና ለጸጥታ አካላት በአዳማ እየተሰጠ ነው። ዳዊት በጋሻው ተካቶታል። የሲዳማ ውሳኔ ህዝብ ያለምንም እንከን እንዲጠናቀቅ ህብረተሰቡና የጸጥታ ኃይሎች ኃላፊነታቸውን እንዲወጡ ተጠይቋል። ይህ ውሳኔ ህዝብ ህዳር 10 ቀን 2012 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ ማስታወቁ ይታወሳል። የጸጥታ ኃይሎች ኃላፊነታቸውን ህግ በሚፈቅደው አግባብ ለመወጣት ያግዛል የተባለ ስልጠና ለጸጥታ አካላት በአዳማ ከተማ እየተሰጠ ነው። በሲዳማ ሪፈረንደም ላይ ህገ መንግስቱን መሰረት ባደረገ የህዝቦች ድምጽ የበላይ በሆነበት ከተለያዩ አይነት አመለካከቶች ነፃ በመሆን ሰላማዊና ዲሞክራሲያዊ ፍትሃዊና እኩልነት የሚረጋገጥ ኢትዮጵያን ለመገንባት ሪፈረንደሙ ሰላማዊ ትራንዚሽን እንዲሆን ስልጠና እየሰጠን እንገኛለን ማለት ነው። ውሳኔ ህዝቡ ያለምንም ችግር እንዲከናወን ሁሉም ኃላፊነቱን እንዲወጣም በስልጠናው ላይ ተገልጿል። በሲዳማ ዞን የሚካሄደው የህዝብ ውሳኔ ስራ የሁላችንም እገዛ የሚፈልግ ስራ ነው። የለውጡ አንድ አካል ነው። በለውጡ የመጣ አንድ አካል ስለሆነ ለህዝቡ እየተመለሰ ያለ ጥያቄ ስለሆነ ይሄ ሁላችንም ከዚህ ነው ከዛ ነው ሳንል የጸጥታ ኃይሎች ሙሉ ለሙሉ እገዛ ማድረግ መቻል አለብን። እገዛ ስናደርግ ለጸጥታ ኃይሉ የተሰጡት እገዛ የምናደርግባቸው የተጻፈ ነገር አለ። ኦሪንቴሽን የወሰድንባቸው ጉዳዮች አሉ። ዛሬ በስልጠና የምናዳብራቸው ጉዳዮች አሉ። እነሱን ማዕከል አድርገን ስራዎቻችንን መስራት ያስፈልጋል። ውሳኔ ህዝቡ ሲደረግ የዜጎች መብቶች እንዳይጣሱ ጥንቃቄ ሊደረግ እንደሚገባም ተገልጿል። የጀስቲስ ፎር ኦል ፒኤፍ ኢትዮጵያ ፕሬዝዳንት ፓስተር ዳንኤል ገብረስላሴ ኢትዮጵያውያን የተለመደ ትብብራቸውንና አንድነታቸውን አጠናክረው እንዲቀጥሉ አሳስበዋል። የኢትዮጵያ ታሪክ አብሮ የመኖር ታሪክ ነው። ሪፈረንደም ተደረገ ማለት ሰው ተለያየ ማለት አይደለም። ስለዚህ ለውጥ የአመራር ለውጥ የሰው አመራር የተለያዩ ለውጦች ሊኖሩ ይችላሉ። ነገር ግን አብሮነታችንን ማጠናከር ይኖርብናል። ዩኒቲ ዊዝ ዳይቨርሲቲ የተለያየ አይነት ቋንቋ እናገራለን። ነገር ግን ኢትዮጵያዊ ነን። የተለያየ ብሔር አለ። ሁሉም ግን በእኩልነት ላይ የተመሰረተች ኢትዮጵያን መገንባት ነው ያለበት። የፌደራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰውም የጸጥታ ኃይሎች የምርጫ አስፈጻሚዎችንና የመራጩን ደህንነት የማስከበር ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። ሁለት ነገሮችን በደንብ መስራት ይኖርብናል። አንዱ የምርጫ አስፈጻሚዎችን ደህንነት መጠበቅ ነው። የምርጫ አስፈጻሚ ደህንነት ለዚህ ስራ የተሰማሩ ሰዎች ፖሊስ፣ ሚኒሻ፣ ሌላ የጸጥታ አካላት በህብረት ሆነን የነሱ ደህንነት ሳይፈሩ ስራቸውን ሰርተው እንዲወጡ ደህንነታቸውን መጠበቅ ያስፈልጋል ነው። ሁለተኛው በህዝብ ውሳኔ ላይ የሚሳተፈው ህዝብ ደህንነት ነው። ይሄም በደንብ መጠበቅ መቻል አለበት። ይሄም ህዝብ ነፃ ሆኖ ያመነውን ነገር እንዲመርጥ ወደዚህኛው ምረጥ ወደዛኛው ምረጥ የኛ ስራ አይደለም። እኛ ደህንነቱን ብቻ ነው የምንጠብቀው። የጸጥታ ሰራተኞች ስራ ይሄ ነው። ከዕለታት አንድ ቀን በምድራችን ላይ ያሉ ዛፎች ሁሉ ተሰብስበው ስለ ችግሮቻቸው መወያየት ጀመሩ። ከመካከላቸውም አንዱ እንደዚህ አለ። ትልቁ ችግራችን በዚህ መጥረቢያ በሚሉት ነገር የሚካሄድብን የደን ጭፍጨፋ ነው። ይሄ መጥረቢያ የሚሉትን አጥፊ ነገር የምናስወግድበት መንገድ መፈለግ አለብን ብለው ይላሉ። ከዚህ በኋላ በርካቶቹ በቀረቡ ሐሳብ ላይ መወያየት ጀመሩ። የስቃያችን ሁሉ ምንጭ መጥረቢያ ይቆርጠናል፣ ይፈልጠናል፣
አልበቃ ብሎት ለቤት ቁሳቁስነት ያበቃናል። ይህን ጠላታችንን ለማስወገድ እስኪ አንድ መላ በሉ ብሎ አንድ ዛፍ ጠየቀ። ባህር ዛፍም እጁን ከፍ አድርጎ እንዲህ ብሎ ተናገረ። እኔ እንኳን ጠላታችን መጥረቢያ አይመስለኝም። በዚህ ጊዜ ሌሎቹ ዛፎች ሁሉ ተንጫጩ። ምን ማለት ነው? ጠላታችን መጥረቢያ ካልሆነ ታዲያ ማን ሊሆን ነው ብለው በቁጣ ጠየቁት። ባህር ዛፍም ንግግሩን ይቀጥላል። እስኪ ነገሩን ልብ ብላችሁ አስተውሉት። መጥረቢያ ያለ ዛቢያ ያለ እጀታ እኛ መቁረጥ ይቻላል? ደሞ ዛቢያ የኛው ወገን የኛው አካል አይደለም እንዴ? እኛ ቀጥ ብለን ጠንከር ብለን ብናድግ ለመጥረቢያ እጀታ የሚሆን ዛቢያ አይኖርም። በዚህ ስልት ራሳችንን ከመቆረጥ እናድናለን። ከዛ በኋላ በተሰጠው ሐሳብ ተስማሙ። ዛፎች ሁሉ ሳይጣመሙ ቀጥ ብለው በጥንካሬ ማደግ ጀመሩ። ይህ ኢቲቪ 57 ነው። በድሬዳዋ የተከሰተው የአንበጣ መንጋ በደረሱ ሰብሎች ላይ ጉዳት እንዳያደርስ ሰብሎችን የመሰብሰብ ስራ እየተሰራ ነው። የአስተዳደሩ የግብርና ውሃ ማዕድንና ኢነርጂ ቢሮ ኃላፊ አቶ ኢብራሂም የሱፍ እንዳሉት የአንበጣ መንጋ በደረሱ ሰብሎች ላይ የከፋ ጉዳት እንዳያደርስ የተለያዩ የህብረተሰብ ክፍሎችና የጸጥታ አካላትን በማሳተፍ የደረሱ ሰብሎችን የመሰብሰብ ስራ በመከናወን ላይ ይገኛል ብለዋል። በምርት ስብሰባው ላይ ነዋሪዎች፣ የጸጥታ አካላትና በአስተዳደሩ የሚገኙ ትምህርት ቤት ተማሪዎች እየተሳተፉ ነው። የበረሃ አንበጣ እንደ ሀገር ሊከሰት ይችላል ተብሎ ከተነበየበት ጊዜ ጀምሮ አጠቃላይ ከፌዴራል አንበጣ መከላከል ከግብርና ሚኒስቴር እንዲሁም ደግሞ አጎራባች ከሆኑ ክልሎች ጋር በቅንጅት እየሰራን ያለነው ስራዎች አሉ። እንደ ድሬዳዋ ላይ ከተከሰተበት ጊዜ ጀምሮ ህብረተሰቡን ስለ አንበጣው ግንዛቤ በመስጠት አጠቃላይ ጉዳት ሳያደርስ የመከላከል ስራዎች እየተሰሩ ነው ያሉት። ስለዚህ ይሄ ስራ ተጠናክሮ የሚቀጥል ነው የሚሆነው በቀጣይም ማለት ነው። በተቻለ አቅም የደረሱ ምርቶች በቶሎ የሚሰበሰቡበትና ከአደጋ ስጋት ነፃ እንዲሆኑ እያደረግን ያለነው ስራ ነው። የድሬዳዋ የመንግስት ኮሚኒኬሽን ቢሮ ያነጋገራቸው በምርት ስብሰባው የተሳተፉ የጸጥታ አካላት በበኩላቸው በቀጣይም ሁሉም ህብረተሰብ የአንበጣ መንጋው ጉዳት እንዳያደርስ የመከላከል ስራው ተጠናክሮ መቀጠል አለበት ብለዋል። ሌላ ቦታ ያሉትንም እንደዚህ ደም ብናገዝ ደስ ይለኛል። ሁሉም በየራሱ እንዳቅሙ ቢሳተፍ ደስ ይለኛል። አርሶ አደሩም ምርቱን ቀድሞ እንዲሰበስብ አቅም የሌላቸው አቅማቸውን ደከም ያሉ አርሶ አደሮችን ምርታቸውን በመሰብሰብ ድጋፍ በመስጠት ላይ ነው ያለነው አሁን ማለት ነው። ለሲዳማ በክልልነት መደራጀት ጥያቄ ለሚካሄደው ህዝበ ውሳኔ የመራጭነት መስፈርቱን የሚያሟሉ የዞኑ ነዋሪ ከሆኑ ድምጽ መስጠት ይችላሉ። በመሆኑም ለመራጭነት የሚያበቃዎትን የድምጽ መስጫ ካርድ ዛሬውን በእጁ ያስገቡ። የሐዋሳ ከተማ አስተዳደርን ጨምሮ በሁሉም የሲዳማ ዞን ወረዳዎች ጊዜያዊ የምርጫ ማስፈጸሚያ ጣቢያዎች ተቋቁመዋል። እርሶም የነዋሪነት መታወቂያ በመያዝ መመዝገብ ይችላሉ። የማንነት ማረጋገጫ ማቅረብ ካልቻሉ በአካባቢው ነዋሪነታቸው የታወቁና መታወቂያ ያላቸው 3 ምስክሮችን በማቅረብ ወደሚቀርበው የምርጫ ማስፈጸሚያ ጣቢያ ሄደው እስከ ህዳር 6 2012 ዓ.ም ድረስ የድምጽ መስጫ ካርዶን ይውሰዱ። ህዳር 10 2012 ዓ.ም በሚካሄደው ህዝበ ውሳኔ ላይ የምርጫ ካርዶን ይዘው በመገኘት የእርሶ ምርጫ ሲዳማ በክልልነት እንዲደራጅ እፈልጋለሁ ከሆነ ከሻፌታ በታች ባለው ባዶ ሳጥን ውስጥ ማንኛውንም አይነት ምልክት ያስቀምጡ። የእርሶ ምርጫ ሲዳማ በደቡብ ክልል እንዲቆይ እፈልጋለሁ ከሆነ ከጎጆ በታች ባለው ባዶ ሳጥን ውስጥ ማንኛውንም አይነት ምልክት ያስቀምጡ። የእርሶ ድምጽና ተሳትፎ ዋጋ እንዳለው ያርሱ። የኢትዮጵያ ብሔራዊ ምርጫ ቦርድ። የውጭ ዜና። ሶማሊያ የአየር ጸባይ ለውጥን ለመከላከል የችግኝ ተከላ